ወደ አጫጭር መረጃዎቻችን አለፍን። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 32ኛ መደበኛ ስብሰባ ሁለት ረቂቅ አዋጆችን መርምሮ ለዝርዝር እይታ ለሚመለከተው ቋሚ ኮሚቴ መርቷል። በቀዳሚነት የተመራው የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅ ሲሆን በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ በረቂቅ አዋጁ ላይ የተዘጋጀውን አጭር ማብራሪያ አቅርበዋል። ስርዓተ ምህዳሮች ዘላቂ ባልሆነ የተፈጥሮ ሀብት አጠቃቀም ምክንያት በከፍተኛ ጫና ውስጥ በመሆናቸው በዘላቂነት ለማስተዳደር የሚያገለግለው የሕግ ማዕቀፍ ለዝርዝር እይታ በዋናነት ለውሃ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ በተባባሪነት ደግሞ ወደ ፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ተመርቷል። በቀጣይነትም የተመራው የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ሲሆን በኢትዮጵያ የግብርና ኤክስቴንሽን አገልግሎት በተፈጥሮ ሀብት ዘርፍ ያለውን የተደራሽነት፣ የጥራት፣ የአቅምና የአፈጻጸም ውስንነትን ለመቅረፍ የሚያስችል የሕግ ማዕቀፍ ለማዘጋጀት የሚያግዝ አዋጅ ለዝርዝር እይታ ለግብርና ጉዳዮች ቋሚ ኮሚቴ በሙሉ ድምፅ ተመርቷል። ከ4000 በላይ የኮሌራ ታማሚዎች ተመዝግበው 42 ሰዎች ሕይወታቸውን አጥተዋል ሲል የዓለም ጤና ድርጅት አስታወቀም። ድርጅቱ ዛሬ ባወጣው አዲስ ሪፖርት መሰረት ከጥር እስከ ሚያዝያ 2017 ዓ.ም ባሉት 4 ወራት ውስጥ ጋምቤላና አማራ ክልሎች ከ4056 በላይ የኮሌራ በሽታ የተመዘገቡ ሲሆን ከነዚህ ውስጥ 42 ሰዎች በበሽታው ሕይወታቸውን አጥተዋል ብለዋል። አብዛኛው የበሽታው ወረርሽኝ መጠን በአማራ ክልል ውስጥ በእጅጉ የሚጨምር መሆኑን ተገልጿል። ሪፖርት ከተደረጉት አጠቃላይ የወረርሽኝ መጠን መካከል 89.9% የሚሆኑት ከ4 ወረዳዎች ብቻ የመጡ ናቸውም ተብሏል። ባለፉት 7 ቀናት ውስጥ በአማራ ክልል ተጨማሪ 2 ወረዳዎች አዳዲስ የኮሌራ ታማሚዎችን ሪፖርት መደረጋቸውንም የዓለም ጤና ድርጅት ሪፖርት ያሳያል። በሀገር አቀፍ ደረጃ ለሚካሄደው የመጅሊስ ምርጫ አስፈጻሚዎች የግንዛቤ ማስጨበጫ መድረክ ተካሄደም። የመጅሊስ ምርጫው ሐምሌ 17 ቀን 2017 ዓ.ም እንደሚደረግ የተገለጸ ሲሆን በዛሬው ዕለትም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ በሀገር አቀፍ ደረጃ ለሚካሄደው የመጅሊስ ምርጫ አስፈጻሚዎች የግንዛቤ ማስጨበጫ ሰጥቷል። በታሪክ ለመጀመሪያ ጊዜ በመስጂዶች ውስጥ የአመራር ምርጫ እንደሚከናወንም በመድረኩ ላይ ተነግሯል። በሐምሌ ወር ይደረጋል ተብሎ በሚጠበቀው ምርጫ ተቋሙን ለ5 ዓመታት የሚመሩ የመጅሊስ አመራሮች እንደሚመረጡም ይጠበቃል። ምርጫ ለጽኑ ተቋም በሚል መሪ ሀሳብ በሀገር አቀፍ ደረጃ ይደረጋልም ተብሏል። ያለፉትን 3 ዓመታትን ባደራ ሲመራ የቆየው መጅሊስ በቀጣይ ከሚደረገው ምርጫ በኋላ የአመራርነቱ ጊዜ እንደሚጠናቀቅም ተጠቁሟል። በግንዛቤ ማስጨበጫ መድረኩ ላይ የቦርዱ አባላትና አመራሮች፣ የመጅሊሱ አመራሮች፣ ዑለሞች፣ የማህበረሰብ መሪዎችና በየደረጃው ያሉ የምርጫ አስፈጻሚ አካላት ተገኝተዋል። የዲሞክራቲክ ሪፐብሊክ ኮንጎ አማጺ ቡድን ኤም23 የጦር ወንጀል ፈጽሟል ሲል አምነስቲ ኢንተርናሽናል ወነጀለ። ቡድኑ በተቆጣጠሯቸው አካባቢዎች ግድያ፣ ማሰቃየትና አስገድዶ መሰጎር ፈጽሟል ያለው አምነስቲ ይህ ተግባርም የጦር ወንጀል ነው ሲል ፈርጆታል። በቡድኑ ታፍኖ ነበር የተባሉ ግለሰቦች በተጨናነቀና በቂ የምግብ አቅርቦት በሌለበት ክፍል ውስጥ ታጉረው እንደነበር ገልጸዋል ሲል አምነስቲ አስታውቋል። ኤም23ን እያገዘች ትገኛለች በሚል የወቀሳት ሩዋንዳም ለቡድኑ ታደርገዋለች ያለውን ድጋፍ እንድታቆም መጠየቁን አልጀዚራ ዘግቧል። ሩሲያ ተጠባቂውን የሰላም ስምምነት ረቂቅ እያዘጋጀች መሆኑን አስታወቀች። ሩሲያ በዚህ ረቂቅ የተኩስ አቁም ለማድረግ እንደ ቅድመ ሁኔታ የምታስቀምጣቸውን ጉዳዮች እንደምታሰፍርም በውጭ ጉዳይ ሚኒስትሯ በኩል አስታውቃለች። ከቀናት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሩሲያ አቻቸው ቭላዲሚር ፑቲን ባደረጉት የስልክ ውይይት ሩሲያ በዚህ ረቂቅ ዙሪያ ከዩክሬን ጋር እንደምትሰራ ተነግሮም ነበር። ይህ ረቂቅ በዝግጅት ላይ መሆኑን ያረጋገጡት የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ የረቂቁ ዝግጅት ሲጠናቀቅ ለዩክሬን እንደሚቀርብ ጠቁመዋል ሲል ሮይተርስ ዘግቧል።